እኔ ምላችሁ እኔ በእንደዚህ አይነት ኮንተንት መጥቼ አላውቅም። አብዛኞቻችሁ ታቁኛላችሁ። ነገር ግን ይሄን ሰሞን የታዘብኳቸው በጣም የተወሰኑ ቪዲዮዎች አሉ። በተለይ ከተመሳሳይ ጾታ ጋር በተገናኘ የሚነሱባቸው አንዳንድ ሰዎች አሉ እዚህ ሚዲያ ላይ የሚመለከታቸውና እንዲሁም ደግሞ ስም ጠቅሼ መናገር በምችለው ደረጃ ሊያ እንዲሁም ሊያ ሾው የምትባለውን አብዛኞቻችሁ ታውቋታላችሁ። ከዛ ባለፈ ዮናስ ወይ ደግሞ ዮኒ ማኛ ብሎ ራሱ የሚጠራ ሰው ታውቁታላችሁ። እንዲሁም ደግሞ በአሸናፊ የሚባል ወንድ ታውቃላችሁ ብዬ አስባለሁ። ኢትዮጵያ ውስጥ አሁን ላይ ትንሽ ደግሞ የዚች የሶሻል ሚዲያ መናኸሪያ ሆኗልና ምንድን ነው እያለ ያለው? እኔ በጣም አልተመቸኝም። የሚናገራቸው ነገሮች አልወደድኩትም፣ አልተመቸኝም። ግልጹ ስነግራችሁ ማለት ነው። ምክንያቱም እሱ እያለን ያለው እስቲ ቪዲዮን አሳያችኋለሁ። አሁን ከዚህ ቀጥሎ አሳያችኋለሁ። ከፍቼ ምን እያለ እንደሆነ አሳያችኋለሁ። ግን ተፈጥሮ ነው ይላሉ አንዳንድ ሰዎች ገብተው እስቲ የምር ተፈጥሮ ነው ወይስ ደግሞ ምንድን ነው የሚለውን ነገር የማሳያችሁ ይሆናል ማለት ነው። እስቲ መጀመሪያ የሚለውን ነገር እንስማው። ይሄ ልጅ የሚታመው አብዛኞቻችሁ እንግዲህ ምናልባት የማታውቁ ሰዎች ካላችሁ እዚህ ሚዲያ ላይ ከዚህ በፊት ወንድ የነበረ ሰው ራሱን ወደ ምንድን ነው ወደ ምን ልበለው፣ ወደ ሴት ልበለው፣ ሴት እንዳለለው ወንድ ነው ስቲል እኔ እስከሚገባኝ ወንድ ነው። ምንም በሕክምና እዚህ ጋር የሚገጠሙ ነገሮች ስላስገጠመ የሆርሞን ለውጥ ስለተደረገ እና ሂውማን ነገሮች ስለተደረጉ ሄር ስላደረገ እኔ ሴት ነው ብዬ ልጠራ አልችልም። እኔ በግሌ አንዲት ልበሏል አንዲት ሴት ናት ብዬ መጥራት የምችለው በተፈጥሮ እንጂ በሰርጀሪ አይደለም። ይቅርታ አድርጉልኝ እና የግል አመለካከቴን ስለሆነ እየነገርኳቸው ያለሁት እስቲ ከኔ ጋር ታዘቡ፣ አብራቸው እንታዘብ። እስቲ ይህን ሰሞን በጣም ውስጤን እየረበሹት የሚገኙ ነገሮች ናቸው እና እንደዚህ አይነት ነገር ታውቃላችሁ ከዚህ በፊትም በዚህ ጉዳይ ላይ እንደዚህ አይነት ነገር ሰርቼ ቪዲዮ ወርዷል። አሁንም ይውረድ ባላቅም ግን የተሰማኝን ያው ሚዲያ እስከሆነ ድረስ ሰዎች ጋር መድረስ ስላለበት አወራለሁ። እስቲ ስሙት መጀመሪያ ምንድን ነው የሚለውን ነገር እናድምጠው። ብዙዎቻችሁ ለምንድን ነው ለዲዲ ማለት ሁላችንም እንደምናውቃት እዚህ ቲክቶክ ላይ ያለ ሰው ብዙ ያውቃታል፣ ትራንስ ናት። ሰው ለምንድን ነው እሷ ቪዲዮ ላይ ፖዚቲቭ የሆነ ኮመንት ምትጽፈው እያላችሁ በኢንቦክስ አይ ካን ሾው ዩ በኢንቦክስ በጣም ብዙ ሜሴጅ ገብቶልኛል። ሰው ለእያንዳንዱ መመለስ ስላልቻልኩኝ ቪዲዮ ለመስራት ፈለግኩኝ ማለት ነው። ፓትሮል ጠብቀኝ። የሚገርማችሁ ነገር ፖዚቲቭ ብቻ ኮመንት አይደለም ማደርገው፣ የእሷ እያንዳንዱ የሚመጣልኝ ቪዲዮ ፎር ዩ ፔጅ ላይ ላይክ አረጋለሁኝ፣ አድ ፌቨሬት አረጋለሁኝ፣ ኮፒ ሊንክ አረጋለሁኝ፣ ሲቀጥል ደግሞ ፎሎ ማረጋታለሁኝ። እሱ ከድሮ ጀምሮ ካወኳት ቀን ጀምሮ እስካሁን የማደርገው ነገር ነው፣ ወደፊትም የማደርገው ነገር ነው። ምክንያቱም እንደዛ ማደርግበት ፖዚቲቪቲን ማሰራጨት ስለምፈልግ ነው። ኦኬ። ምክንያቱም መገፋት ምን ማለት እንደሆነ አውቃለሁ። በጣም ብዙ ሰዎች ይገፋቷል፣ ግን በጣም ጠንካራ ልጅ ናት። በጣም ብዙ ሰው ይገፋታል፣ በጣም ብዙ ሰው ያገላታል፣ በጣም ብዙ ሰው የማይሆን ኮሜንት ይሰጣታል። ያህን ደግሞ እኔም በትንሹ አውቀዋለሁ። እኔ በጣም ብዙ ጊዜ በዛ ነገር በጣም ተጎድቼበታለሁ። ዩኒቨርሲቲ ለቅቄበታለሁ። በጣም ብዙ ነገር አድርጌበታለሁ። በጣም ብዙ ጊዜ አልቅሼበታለሁ። እናንተ ቢናው የምትሰድቡኝ እንትን የምትሉኝ ነገር ያህ ነገር ግን ቀን በቀን ጠንካራ እያደረገኝ ነው የሚሄደው። ዲዲን ግን ላይክ ፎር ዩ ፔጅ ላይ መጣ ካወቋ ቀን ጀምሮ ሳቋ ከፊቱ አይጠፋም። በጣም ብሶ ቢሳደብ ቢለፈልፍ በቃ ሺዝ በጣም ስትሮንግ በቃ እዚህ ላይክ ሶሻል ሚዲያ ላይ የምታሳየን ነገር ሺዝ በጣም ስትሮንግ የሆነች ምን እያለን እንደሆነ ገብቷችኋል? ስትሮንግ ናት። ፖዚቲቪቲን ለማሰራጨት ነው። አታሰራጭ። ለምን ታሰራጫለህ? አታሰራጭ። አንፈልግም። ፖዚቲቭ ለማሰራጨት ነው። ላይክ አረጋለሁ፣ አድ አረጋለሁ፣ ኮሜንት አደርጋለሁ። ለማን ነው ላይክ አረጋለሁ፣ ለማን ነው አድ አረጋለሁ እያለ እንደሆነ ገብቷችኋል? መጀመሪያ እዚህ ታያችኋል አይደል? ፎቶን የለጠፍኩላችሁ ወንድ ነበር መጀመሪያ። እንግዲህ ያው ፎቶ ላይ ያያችሁት ነው። መጀመሪያ ወንድ ነበረ። ከዛ በኋላ ራሱን በሕክምና በሰርጀሪ በሚለው ነገር የሆነ ቪዲዮ አለ አብረን እንሂድ ምናምን ላስወግድ ነው በሚል ቪዲዮ የሰራው ቪዲዮ አለና እስቲ እሱን ቪዲዮ አሁን እዚህ ጋር አስቀምጥላችኋለሁ። ማንቁርቴን አስወጣኋት። ጋይስ እንዴት ናችሁ? ደህና ናችሁ? ዲዲ ነኝ። ሳምንቱ ሙሉ በየቪዲዮች መሀል ሰርጀሪ ያልኳችሁ ነበር የከረምኩት። ቀኑ ደረሰና ሰርጀሪን ተሰራው። ያለውትሮ የዛን ቀን የሰርጀሪ ቀን ጎሮሬን ቢከረክረኝስ? ከ5 ሰዓት ከሰርጀሪ በፊት ደግሞ ምንም ነገር መጠጣት አትችሉም፣ ፈጣሪ እንዳረገኝ አድርገኝ ብዬ የታይ ሱፕ አዝዤ ሱፔን አጣጥሜ ሆስፒታል ስደርስ ዶክተሮች ምንም አልወሰድሽም ሲሉኝ ግግም ብዬ
ምንም አልወሰድኩም ብዬ ወደ ሰርጀሪ የገባው። አይ ዲድ ማይ ሰርጀሪ ዋን ኦፍ ዘ ቤስት ሰርጂካል ክሊኒክ ኢን ባንኮክ ዋንሲሪ ይባላል። በጣም ጎበዞች ናቸው። ኮንሳልት አድርጊያቸው ነበር ከመሄዴ በፊት። እዛም ስደርስ በድጋሚ አወራ። ማይ ፍላይት ኢዝ ኦን ዲሴምበር 6 but I can transfer. በሰርጀሪ ጉዳይ አንዳንድ ነገሮችን ተነጋገርን። ሜዲካል ሴፍቲ ያረኳቸው ሰርጀሪዎች ካሉ የመሳሰሉትን ጠየቁኝ። ከዛ ወደ ሩም የወሰዱኝ አፍተር ላብራቶሪ ቼካ። ሩም ይሄን ይመስል ነበር። ሆቴል ነበር የሚመስለው። በጣም ነው የሚያምረው። ራሴን አዘጋጀሁት በድንጋጤ ወደፊት ነው ያደረኩት። ጋውኑን ራሱ ጂጂን እያየኋት ነበር ዩቲዩብ ላይ ምን እንደወሰደኝ ሁላ አላውቅም። እሷን እያየሁ ነበር። ጂጂኮ ያደረኩት ሰርጀሪ አዳም አፕል ሪሙቫል ወይንም ደግሞ ትራይካል ሼቪንግ ሰርጀሪ ይባላል። ብዙዎቻችሁ ሰርጀሪ ያረኩ ቀን ላይቭ ላይ ካያችሁኝ በኋላ ጎሮሮን አስወጣች እያላችሁ ፖስት አድርጋችሁኝ ነበር። ጎሮሮ የምንበላበት ነው። ተጨማሪ እና እዛ ቪዲዮ ላይ ገብቶ ኮሜንት ያደርጋል አጅሬው ማለት ነው። ጉሮሮን ይሁን ምን እንደሆነ አላውቅም፣ ብቻ ላስወግድ ልሄድ ነው በሰርጀሪ ምናምን ብሎ ወንድ የነበረ ሰውዬ እዚህ ጋር ፎቶ ላይ ያስቀምጥኩላችሁ ሰውዬ እንደዚህ አይነት ሰው ጋር ነው ገብቶ ላይክ አደርጋለሁ ኮሜንት አደርጋለሁ ፖዚቲቪቲ ላሰራጭ ስለምፈልግ ነው ይለናል። እኔ ጥያቄ ለምን ምን አባት ትሰራለህ? ምን ትሰራለህ እዛ ስፍራ? ሲጀመር መጨረሻ ላይ ተደርቻለሁ ለምን እንደዚህ እያደረገ እንደሆነ ገባኝ። ለምን ካላችሁኝ ልጁ ላይቭ ላይ ሲገባ ይሄ ዲዲ ተብዬ ወንዱ ጊፍት ይሰጠዋል ይመስለኛል። ምክንያቱም ይኸውላችሁ እዚህ ጋር ቆይ ቪዲዮ ላሳያችሁ። ጌም ሲጫወት ቆይ ተመልከቱት። ይኸውላችሁ እዚህ ጋር አያችሁት? እንግዲህ ይሄ ልጅ ይሄ ማን ነው ዲዲ የሚባለውን ሰው የኔ ሴት ብዬ አልጠራትም። የፈለገ ነገር ቢሆን ድፍት እላለሁ እንጂ ሴት ብዬ አልጠራትም። ወንድ የነበረውን ሰውዬ ራሱን በሰርጀሪ ወደ ሴት ቀይሬያለሁ እያለ የሚያወራው ሰውዬ ፖዚቲቪቲነቱ ምናምን እያለ ቀብር ጥስየው እያለ የሚያወራው ባጭሩ ይኸው እዚህ ጋር እንደምትመለከቱት ላይቭ ላይ ሲገባ አይቶ የማያውቀውን ማንም የማይሰጠውን ማን ነው ጊፍት ይሰጠዋል። ጊፍቱ ደግሞ ወደ ምን ይቀየራል? ወደ ኮይን፣ ከዛ ኮይኑ ወደ ዶላር፣ ከዛ ዶላሩ ደግሞ ወደ ኢትዮጵያ ብር ተቀይሮ ወደ አካውንቱ ወደ ኪሱ የሚገባው ነገር አለ ማለት ነው። ስለዚህ ወደ አካውንቱና ወደ ኪሱ የሚገባ ገንዘብ ስላለ ያ ገንዘብ እንዳይቀርበት ይመስለኛል ሚዲያው ላይ መጥቶ ፖዚቲቪቲ ለማሰራጨት ነው አልተረዳችኋትም እያለ ወንዱን ሲጀመር አንተ ለምንድን ነው እንደ ሴት አድርገህ የምጠራው? ወንድ አይደለ እንዴ? አታውቅም ወንድ እንደሆነ? እነኚህ ሰዎች የፈለገ እኔ ይመስለኛል እንግዲህ እኔ እስከተረዳሁት የፈለገ ነገር በሰርጀሪ ነገርያቸውን ቢያስወግዱ እዚህ ጋር የሆነ ነገር ቢያጎጠጉጡ በሂውማን ነገር ተጠቅመው ቢያስተክሉም ይሁን የሆነ ነገር ተጠቅመው ቢቀባቡም የፈለገ ነገር ቢያደርጉ የሴትን ቦታ አይተኩም። ማህፀን የላቸውም። ለምሳሌ እንግዲህ ማህፀን መገጠም ተጀምሮና ልጅ መመረት ተጀምሮ ከሆነ እንግዲህ እናንተ ተነግሩኛላችሁ። ተሳስቼ ከሆነ እታረማለሁ፣ ምንም ችግር የለም። እኔ ግን እስከሚገባኝ ምናልባት ውጭ ላይ ያለው ይሄ ነገርየውን ለማድረግ ወይ ደግሞ ይሄ ምን ልበለው እኔ አሁን እኮ ግራ ገባኝ። ወንዱ ከሴት ጋር የሚያደርገውን የወሲብ ግንኙነት ለመፈጸም ብቻ ሲባል ያንን ነገር አስወግዶ ወደ ሴት ነገር ቀይሮ ስለመጣ እኔ ሴት ነው ልለው አልችልም። ወንድ ነው ለኔ። ወንድ እንደሆነ አታውቅም። የመጀመሪያው አንተ ኢትዮጵያዊን አይደለም፣ ምን ታደርጋለህ? እሱ ስር ምን ትሰራለህ? ይሄን ብቻ መልስልኝ። ፖዚቲቪቲውን ፖዚቲቭኛ መሆን አላቃተንም። ኢነርጂውን ለማድነቅ ነው፣ ችግር የለውም። ኢነርጂውን የምታደንቅለት እኮ ሰው በመልካም ነገር ሰርቶ ሰዎች ሲያጥላሉት ለሰው የሚጠቅም ነገር አድርጎ ሰዎች ኔጌቲቭ የሆነ አመለካከት ሲኖራቸው ያን ሰው ደግፈ ከጎኑ ልትቆምለት ትችላለህ። ካልቸራችን ሃይማኖታችን የማይፈቅደው ይመስለኛል። ህጉም እንደዚህ አይነት ነገር የሚፈቅድ አይመስለኝም። የኛ ሀገር ህግና
ይሄ ሁሉ ማህበረሰቡ የማይፈቅደውን ነገር ያደረገን ሰው ሄደ ፖዚቲቪቲነቱን ስለምመለከት ነው ጥንካሬውን ምናምን። ለምን ጥንካሬ የምትማርባቸው ብዙ ሰዎች አተ ነው ጥንካሬያቸውን አይተ የምትማርባቸው ሰዎችን አተ ነው። እኔ እሱ ብቻ አይደለም የሚገርመኝ፣ በዚህ ልጅ ጉዳይ የሚከራከሩለትም ሰዎች አሉ። እስቲ እንስማቸው ምን እንዳሉ። ግን እኔ ደግሞ ጥያቄ ያለኝ፣ ይቅርታ ላቋርጣችሁ፣ ዝም ብለን ሰማናችሁ እናንተና። እሺ አሹስ ችግር የለውም በይፋ ስለደገፈ ወይ ኮሜንት ስለጻፈ ሰው ዝም ብሎ ያወራበታል አይደለ? ሌሎቹ ፌመሶች አሉ እንደ ሄዶ ከሷ ቤት ገብተው ብዙ ነገር ቢናገሩት ወይ ከሱ ወይ ከሷ ቤት፣ ለምንድን ነው እነሱ ሰው የማይናገራቸው? ለምንድን ነው ሰው የማይናገራቸው? ሁሉም ማንም የተናገረ እኔ አንድ ቪዲዮ ተሳስተው ሰርቶ አይቼ አላቅም እኔ። ገባችሁ? በዛ ላይ ደግሞ ስትመክሩ በቃ እኛ እዚህ ያለን ዲስሪስፔክት አናርገው ስንመክር ማለት ነው። በቃ ማለት እንደዚህ ነው የምታወራው፣ እንደዚህ ነው የምታወራው፣ በቃ ጀስት ተፈጥሮ ነው። በቃ ምንም እማይ እንትን ነው። በቃ እኔ አሁን እዚህ ሞዴሬተር ከሆንኩኝ 1 አመት ሊሞላኝ ነው አይደለ? ሁሌ ሰው ሲሰድበው አያለው። እኔ ግን ተረድቻለሁ እንጃ የሌላ ሰው አላቅም እኔ። ገባችሁ? እየሳቀ ስለመጣ በቃ ሁሉን ነገር በውስጡ ደብቆ ስለመጣ የማይቃጠል የማያዝን ምናምን ነው እንዴ የሚመስላችሁ? እመቤቴ ምን አለ አንዳንዴ ቀርበን ውስጡን ለመረዳት ብንሞክር። እመቤቴን እዚህ እስቲ 1 ሰዓት ቁጭ በሉ። እኔ እግዚአብሔር ሌላ ሰው ችግር የለውም ግን በቃ እስቲ ተረዱት። ማን እስቲ ቀርባችሁ ውስጡን ይሄ ገይ ስለሴት አክት ምናምን እሺ እሱ ተውትና ማለት ነው ተረዱት። ማለት እመቤቴን አውሩት። ምን አይነት ልጅ እንደሆነ እወቁት፣ ቀርቡት እንጂ በቃ የመጣልን ሀሳብ አናወራ። አንተ እንደዚህ ነህ ቀላል ነገር ነው። እኔ ያልገባኝ ነገር አንደኛ ነገር ልጅቷ ጨራሽ እያለቀሰች ነው እያወራችለት ያለችው እና ልጁ ከዚህ በፊት በሚያደርጋቸው ነገሮች ከዚህ በፊት አብዛኞቻችሁ ከየት ነው የመጣችሁ? ይስም ደግሞ እሺ አብዛኞቻችሁ እንደምታውቁት ከዚህ በፊት ላይ ያኔ ገና ይሄ እርጎና የሆነ ነገር ይዞ እንደ ሴት አክት ሲያደርግ እረፍተው ይሄ ነገር ትክክል አይደለም ብሎ የኢትዮጵያ ሕዝብም ሰንበዴዎችን በመከሩት ጊዜ ሰምቶ ቢቆይ ችግር አልነበረውም። ከዛ ግን ደግሞ ራሱ ቆሶ መጥቶ ጋይስ ዛሬ ምን ይዤላችሁ እንደመጣሁ አታውቅም። ሆላንድ ስትሮበሪ ዊዝ አብረን እንቀምሰዋለን። እስከ መጨረሻው ተከታተሉ። አብረን እንቀምሰዋለን። ሶ ሌትስ ጎ። መጥቶ ራሱ ቆሰቆሰ። ኮሜንት ለምን ቲክቶክ ኦፍ ኩዊን ለምን ትላለህ ተባለ። ወንድ የነበረ ሰው ጋር ሄዶ ሴት እንደ ሴት አክት የሚያደርግ ወንድ ጋር ቲክቶክ ኦፍ ኩዊን ነው ኩዊን ኦፍ ቲክቶክ ምናምን ብሎ ጻፈ። የቲክቶክ ሆነ እሷም ታወራለች፣ ተመለሰለታለች ምናምን። ከዛ ይሄን ሰው ነው እንግዲህ እያለቀሰች የተከራከረችለት ያለችው። ያማችኋል እንደናን ሰዎች ጤነኞች አይደላችሁ? ምንድን ነው ችግራችሁ? ሌሎች ሰዎችም አሉ። እስኪ ላሳያችሁ ምን ይላሉ። ሂስ ሶ ኪዩት እንደምታስቡት አይነት ሰው አለን። ፐርሰናሊ የምናውቀው ሰው እናውቀዋለን። ልጁ በቃ ጀስት አንድ ተራ ሄዳ ልጅ ነው። ገንዘቡን ሜክ እያደረገ ነው። በቃ ፍቱት፣ ይመቸው። ተራዋን ብታገኝ ቻንሱን ብታገኝ ደግሞ አይደለም እንደ ሴት እንደሱ መሽለጥ ይቅርና ከሱም በላይ ሆናለ። በቃ ገንዘቡን እየሰራው ነው። አንድ ደግሞ ተራ ሰው እንዲህ ተሽለጥጦ ራሱ ቢያልፍለትስ? በቃ ይመቸው። እኔ ይሄ አስተያየት የሰጠው ልጅ ራሱ ጤነኛ ነው ወይ? ሰዎች ምንድን ነው አስተያየት? ምንድን ነው? ለምንድን ነው እንደዚህ የምትሆኑት ነው ጥያቄው እኮ። እኛ እኮ የኢትዮጵያ ወንዶች የምንታወቅበት የወንድነት ኳሊቲ አለ። ልጁ እንደው አልሳደብ ነገር ፕላትፎርሙ አይፈቅድም። ብቻ ለማንኛውም ባጭሩ ለማስተላለፍ የተፈለገው ሀሳብ ምንድን ነው? በነገራችን ላይ ስለ ታዋቂ ሰዎች የተናገራችሁት ነገር የለም ምናምን ብላ ያለችዋን ሴትዮ ሰምታችኋል አይደለ? እኔ እናገራለሁ። ምን ችግር አለ? ላሳያችሁ። ያምራል ግን ሆርሞን ስላቆምኩ ሳይዙ ላይክ ናቹራል እንትኑ ብቻ እንዳለ ነው። ከሰውነቴ ጋር አሪፍ ነው። ያንን ነው እነሱ እኮ በደንብ ያውቃሉ። ጾት ላይ እኮ በጣም ፐርፌክት ናቸው። አንቺ በሚፈልጉ አይደለም የሚሰሩ አንቺ ጋር የሚሄደውን አንደኛ ለባቱ ሌላ የሚቀር ነገር ካለ አፉጂ ሌላ ነገር ካለ ያው እንጂ ምንም ነገር እኔ አውልቆ ይሄንን ቪዲዮ ለጂጂ አድርሱልኝ። ከደረሳት እንግዲህ ደርሳታል ብዬ አስባለሁ። ታደርሱልኝ፣ ቆርጣችሁም ቢሆን አድርሱልኝ።
የመጀመሪያው የምጠይቅሽ ጥያቄ እናት እንደሆንሽ እናውቃለን፣ ልጅ እንዳለሽ እናውቃለን፣ ከልጅም አልፎ የልጅ ልጅ እንዳለሽ እናውቃለን። ይሄ አብረሽ ላይቭ ላይ ገብተሽ የምታወሪው ሰው ነው፣ እንደ ማንኛውም ሰው ነው። ምግባረ ብልሹ አይነት ድርጊት ውስጥ የሚገኝም ሰው ነው። ግን አንቺ እንደ እናት እስቲ አንድ ጥያቄ አንቺን መጠየቅ የምፈልገው ጥያቄ አለ። እያወራሹ ያለው ሰው ወንድ ነው፣ ራሱን በሰርጀሪ ወደ ሴትነት የሚመስል አካል እያስቀየረ ያለ ነገሩን ሆርሞኔ ምናምን እያለ እያወራና አስወጣው። ማን ነው አስወጪው? እንደውም አንቺ እንደውም እንደ ሴት መሰለሽ ነው እያወራሽ ያለሽው እና አስወጪው። እንትን የቀረብ ነገር ካለ እንትን ነው እነሱ ፐርፌክት ናቸው ሲሰሩ ምናምን እያልሽ እያወራሽ ነው። አሁን አንቺን መጠየቅ የምፈልገው ጥያቄ ልጅሽ የወለድሻት ልጅሽ ወደ ወንድነት ለመቀየር ብታስብና ብታማክርሽ ምላሽሽ ምንድን ነው የሚሆነው? ማለት ልጅሽ ጡቷን አስወግዳ እንደ ወንድ ደረት መስል ለማስደረግ ብታስብ፣ እንደገና ደግሞ ከታች ያለውን ክፍል ደግሞ ወደ ወንድነት ለማስቀየር ብታስብ፣ ፀጉሯን ተቆርጣ ምናምን ብቻ በአጠቃላይ ወደ ወንድነት ሆርሞናን በሙሉ እንደዛ ለማድረግ ብትነሳሳ፣ አይዞሽ በርቺ፣ እንደፈለግሽ አድርጊው፣ አስቀጥዩ፣ አስወጪው ትያታለሽ። ይሄ ነው የመጀመሪያ የምጠይቅሽ። እንግዲህ እንደማይሽ ከሆነ በጣም ትልቅ በእድሜም ትልቅ ነሽ፣ ፊትሽም ትልቅ ነው ሲታይ። እንግዲህ ያየነውን ነው የሰማነውን የተናገርሽው ላይ ነው ሀሳብ እየሰጠነሽ ያለ ነው። ስለዚህ ጥያቄ እየጠየቁሽ ነው ያሉት በጣም እንደ ታናሽ ወንድም፣ ግን ደግሞ ያልሽው ነገር ግልጽ ስላልሆነልኝ። ልጅሽ ብትሆን እንደዚህ ትመክሪያታለሽ ወይ? እሺ እንተወሱ። እንደማትመክሪያት ግልጽ ነው፣ እንደማትያት ግልጽ ነው። ይሄን ሰውዬ ምን ብለሽ ነው የምታወሪው? አንቺ ነገሩ እንደ ኢትዮጵያዊ እናት አልልሽም፣ ከሀገር የለሽም፣ ኢትዮጵያ ውስጥ የለሽም፣ ግን ኢትዮጵያዊ ነሽ እንደማውቀው። ኢትዮጵያ ነሽ አይደል? ወይስ እንዴት ነው? እኛ የማናውቀው ካልሻት ኢትዮጵያ ማማ ኢትዮጵያን ካልሻት፣ ይሄ ነገር እንደ እናት አንቺ እሺ፣ እንደ እናት የሚለውን እንተው። ትክክለኛ እናት እንደዚህ አታረግም ብለን ስለምናስብ የወለደ አንጀት ያላት የልጅን ዋጋ የምታቀናት እንደዚህ ብላ አትመክርም። ነገር ግን እሺ እንደ ሴት ልበልሽ፣ እንደ ሴት እንዴት እንደዚህ የማድረግ አቅሟለሽ አንቺ? ከዚህ ሰውዬ ጋር መምከር ነው መገሰጽ ነው ያለብሽ፣ ወይስ ደግሞ አስወጪው አስቆርጪው ምናምን ነው ማለት ያለብሽ? ምንድን ነው ማለት ያለብሽ? እስቲ መልሽልኝ። አታውሪው ወይ ደግሞ ከሱ ጋር ምንም ነገር አታድርጊ ሳይሆን ማውራት ያለብሽ ስለ እንደዚህ አስወጣውን ማን ነው አስወጪው አስቆርጪው ነው፣ ወይስ ደግሞ ወንድሜ ምን ሆነ ነው? ለምንድን ነው እንደዚህ ሆንከው? ለምንድን ነው ከእንደዚህ አይነት ህይወት ውስጥ ለመውጣት ጥረት ማታረገው? ምን አድርገሃል? ምን ልርዳህ ነው ማለት ያለብሽ። እንደምናቀሽ የሶሻል ሚዲያ ኢንፍሉዌንሰር ነሽ፣ ታዋቂ ነሽ፣ እናውቃለን። በመልካምም ይሁን በመጥፎም ብቻ ታዋቂ ነሽ። አንቺን የሚያዩ በነገራችን ላይ በዚህ አጋጣሚ አላችሁ የእንደነኛ አይነት ሰዎች ተከታዮች። በነገራችን ላይ አሁን ገና ስለ ዮናስ ማሳያቸው አንድ ነገር አለ። ያው ዮኒ ማኛ ብሎ ራሱን የሚጠራ ሰው አለ። እሱም ከዚህ ፊት እኔ ላይ ያው እንዲሁ ለወሬ ሲቸኩል ያወራውን ነገር እናወራበታለን አንስተን። ግን የእነኛ አይነት ሰዎች ተከታዮች አይ ነው እናውቃለን። በሶሻል ሚዲያ ይኖራል። አዎ ድብና አድርጎ ይኖራል። ሜክ ይደረጋል ገንዘብ፣ ድብና አድርጎ ገንዘብ ሜክ ይደረጋል። ምንም ችግር የለም። ነገር ግን ዋናው ጥያቄ ምንድን ነው? እንደነኛ አይነት ሰዎችን የምትከተሉ ሰዎችና ጎሽ ጎበዝ የምትሉ ሰዎች ደህና ናችሁ? ኮሜንት ላይ የምታበረታቱ ሰዎች አብዛኞቻችሁ ያው ሉጤዎች እንደሆናችሁ እናውቃለን። አንዳንዶቻችሁ ግን ጤነኛ ነኝ ብላችሁ የምታስቡ እንደዚህ አይነት ነገርን የማትደግፉ አይነት ሰዎች እነኝ የምትከተሏቸው ሰዎች እንደዚህ አይነት ነገርን ሲያወሩ ነገ እናንተ ቤት ይሄ ነገር ቢመጣ ትቀበሉታላችሁ? ነገ የእናንተ ልጆች ተነስተው ወንዱ ልጅሽ እንግዲህ የምትሰሚ እናት ካለሽ ወንዱ ልጅሽ ተነስቶ በቃ ሴት መሆን አምሮኛል ብሎ በሰርጀሪ ራሱን እንደዚህ አይነት ነገሮችን ለማስወገድ ቢሞክርና ሂውማን ሄር ነገር አድርጎ እንደ ሴት አክት ለማድረግ ቢፈልግ ፈቃደኛ ነሽ? ትቀበያለሽ? ሴት ልጃችሁ እንደ ወንድ ለመሆን ራሷን ብዙ ነገሮቿን ብታሰራ ፈቃደኞች ናችሁ? ታዲያ ለምንድን ነው የማትቃወሙት? ይሄን ነገር
አይ ነው ይህን በመቃወሜ ምናልባት ሙሉ ለሙሉ ሉዝ ላረጋቸው የምችላቸው ነገሮች እንዳሉ አውቃለሁ። ግን ምንም ችግር የለብኝም ሉዝ ባረጋቸው። ቢያንስ አንድ ትውልድ ማትረፍ ለኔ ትልቅ ነገር ነው ቢያንስ። እና ይህን ይመስላል ብቻ በአጠቃላይ ይህን ሰሞን እየታዘብኩኝ ነው። ምን አንደኛ ከዚህ አሹ ከሚባለው ግለሰብ የተረዳሁት ምንድን ነው ጥቅም ምን ያህል ማህበረሰባዊ የሆኑ ነገሮችን አስጥሶ እንደሚያስኬድ ተረድቻለሁ ማለት ነው። ኦኬ። እና በጣም ነው ማዝነው በዚህ አጋጣሚ። ምናልባት ይሄ ልጅ በዙሪያው የምትገኙ ዘመዶች ትኖሩታላችሁ ብዬ አስባለሁ። እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት፣ ጓደኞች ምናምን የምታውቁ ሰዎች ካላችሁ ይሄ ልጅ ምከሩት። እርግጠኛ ሆኜ የምነግራችሁ በዚህ ንግግሩ በዚህ በሚናገራቸው ነገሮች እስኪ አንድ ነገር ልጨምርላችሁ። የመጨረሻ አንዴ ሃይማኖቴን በስነ ስርዓት አስተውዬ ያው እዚህ ጋር እንዲያውም ከፊት ለፊቴ ጠዋት ሳነብ ነበር። በደንብ አስተውዬ እመርጣለሁ። የራሴን ሃይማኖት ራሴ ነው የምመርጥ። አለቀ። አሁንና እግዚአብሔር ይመስገን እናትና አባቶቼ በደንብ አሳድገውኛል፣ በስነ ስርዓት አሳድገውኛል። የእውነት መጥፎ ልጅ እንዳልሆነ አሳድገውኛል። ንጹህ ልባቸውን አውርሰውኛል። እግዚአብሔር ይመስገን፣ ችግር የለውም። ኦኬ። እኔ የራሴን ሃይማኖት፣ እነሱ ደግሞ በሚችሉት ነገር በሃይማኖት አንጸው ለማሳደግ ሞክረዋል አይደለ? በቃ ምን እንደተረዳው ታውቃላችሁ? ይሄ ልጅ ስለ እምነቱ ሲጠየቅ የሆነ ፖድካስት ላይ እምነት ገና እንደሌለው አልወሰንኩም፣ አልመረጥኩም የሚል አመለካከት ተናግሯል። አግናስቲክ ነኝ ነው ምናምን ብሎ አውርቷል። እዚህ ጋር ስትመለከቱት እምነቴን ገና አልመረጥኩም፣ ልመርጥ እያነበብኩኝ ነው ምናምን አለና ከዛ ደግሞ እግዚአብሔርም ብሎ ይመጣል። በቃ በአጠቃላይ አቴንሽን ሲከር ለመሆን ነው ማለት ነው የተንቀሳቀሰ ያለው። በቃ ተመችቶታል፣ ይሄ ቫይብ ተመችቶታል። እና ብራዘር የምትሰማን ከሆነ አቴንሽን ሲከር ለመሆኑ ብለህ እምነት የለኝም። በነገራችን ላይ እኔ ከዚህ በፊት ስለ እምነቴ ስጠየቅ እኔ ትንሽ ፕሮቴስታንትም ላይ የማልቀበላቸው አንዳንድ ነገሮች አሉ። ለምሳሌ ክርስቲያን ብዬ ራሴን መጥራት እወዳለሁ ብዙ ጊዜ። ለምሳሌ ኦርቶዶክስን የማልወክልበት አለ፣ ፕሮቴስታንቱን የማልወክልበት አለ፣ ካቶሊኩንም የማልወክልበት አንዳንድ ነገሮች ስላሉ ጀስት ክርስቲያን ብለህ ብትጠራኝ ብዬ አስቤ ነው። እኔ ምንድነህ ተብዬ ተጠየቅኩኝ። ቢሆን ቅርብ ጊዜ በዚህ በአንድ ወንድማችን ጉዳይ በተነሳብኝ ነገር አብዛኞቻችሁ ታውቃላችሁ። እና እምነት ምንድነው ተብሎ ስጠየቅ እኔ ክርስቲያን ነኝ ብዬ አልኩኝ። ክርስቲያን ነኝ ብዬ ስናገር እኮ ክርስቲያን ምን ኦርቶዶክስ ነህ፣ ፕሮቴስታንት ነህ፣ ካቶሊክ ነህ ምንድን ነህ ሲሉኝ እኔ ሶስቱንም አልወክልም አልኩኝ። ፕሮቴስታንትም አይደለሁም፣ ካቶሊክም አይደለሁም፣ ጴንጤም አይደለሁም። ለምን ሲባል ሶስቱም ጴንጤም ከኦርቶዶክስም እንዲሁም ደግሞ ካቶሊክም ተብለው የሚጠሩ እምነቶች ውስጥ የማይመቸኝ ነገር አለ። ለምሳሌ ጴንጤ ብዬ ራሴን ከሰየምኩኝ ብዙ የዚህ ጴንጤ ተብሎ ወይ ደግሞ ፕሮቴስታንት ተብሎ የሚታወቁ ቤተ እምነቶች ውስጥ ብዙ የማይመቹኝ አንዳንድ ድራማዎች ስላሉ እነዛ ቤተ እምነቶች እንዲወኩልኝ ስለማልፈልግ ጴንጤ ብዬ ራሴን መጥራት አልፈለኩም። ሲቀጥል መጽሐፍ ቅዱስ ላይም አንድም ቦታ ሐዋርያት ወይ ደግሞ ኢየሱስ ክርስቶስ እናንተ ጴንጤ ናችሁ፣ ጴንጤ ተብላችሁ ተጠሩ ወይ ደግሞ ፕሮቴስታንት ተብላችሁ ተጠሩ የተባለበትን ቦታ ስላላገኘው የመመራው በመጽሐፍ ቅዱስ ስለሆነ አይደለሁም አልኩኝ። ኦርቶዶክስም ጋር አይደለሁም ያልኩት ለምንድን ነው? ኦርቶዶክስ ቤትም የማይመቹኝ ነገሮች አሉ። ግልጹን ስናገር በቃ የማይመቸኝ ነገር አለ። በተለይ ከድነት ጋር በተገናኘ የማይመቹኝ ነገሮች ስላሉ ኦርቶዶክስም አትወክለኝም አልኩኝ፣ ካቶሊክም አይወክለኝም አልኩ። ግን ምን አልኩኝ? ክርስቲያን ነኝ አልኩ። ይሄ ደግሞ ክርስቲያን ነኝ ብዬ የተናገርኩበት ደግሞ መጽሐፍ ቅዱስ ላይ አለ በግልጽ። እንግዲህ በአንጾኪያ ያለች አማኝ ለመጀመሪያ ጊዜ ክርስቲያን ተባሉ የሚል ነገር ስላለ ክርስቲያንነትን መገለጫ አድርጌ ይህን ስናገር ድክመት የለብኝም አይደለም። ክርስቲያን ብዬ ስናገረውን አንዳንዶቻችሁ ህይወትህ እኮ እንትን አይደለም ምናምን። አዎ የእሱ የግል ህይወቴ ነው። እሱም ከኔ ከጌታ ጋር ጨርሰዋለሁ። እናንተ አይመለከታችሁም። በኔና በጌታ መካከል ስለሚፈጠሩ የአባትና የልጅ ምክክሮች መካከል አይመለከታችሁም። ባጠፋም ባለማም ከጌታ ጋር ጨርሰዋለሁ። እና ገብታችሁ ፈራጅ እና የሆነ ነገር ለመሆን አትሞክሩ። የኔ ፈራጄም ሁሉም ነገሬም የሚያይኝ ፈጣሪ ስላለ ማለት ነው። እና ግን ክርስቲያን ነኝ በሚለው ብቻ አልኩኝ። ይሄ ልጅ ደግሞ አግናስቲክ ነኝ ማለት እምነቴን ገና አልወሰንኩም አይነት ነገር ብሎ አወራ። ግን እግዚአብሔር ይላል አሁን እዚህ ጋር። ታዲያ ወንድም አለም አግናስቲክ ከሆንክና እምነትህን ማለት በአጭሩ እነኚህ ሰዎች ፈጣሪ አለም የለም ለሚለው ነገር ማስረጃ የለም የሚለው ነገር ነው አይደል? እንግዲህ ትኩረት የሚያደርጉት በብዛት። ታዲያ ለምንድን ነው እግዚአብሔርን ብለህ የምትምለው? በእግዚአብሔር ማታመን ከሆነ ለምን እግዚአብሔርን ብለህ በዚህ አይነት ወላሂ ብለህም ትምናለህ ማለት ነው? ወላሂ ብለህ ማርያምን ወይ ደግሞ እግዚአብሔርን ሌላ የሚማልበት ምን አለ? እንግዲህ በመሰረቱ አትማሉ ይላልና፣ ግን ግራ የተጋባህ አቴንሽን ሲከር ለመሆን ፈልገሃል እንደማየ ከሆነ
ሲቀጥል ራስህ የማትወጣው ነገር ውስጥ እየገባህ ነው። አስተካክል። ብዙ ሰዎች እየጠሉህ ነው ያሉት። ብዙ ሰዎች የአንተ ቪዲዮ ሲመጣልን አብዛኞቻችን ጋር ለአንተ ፖዚቲቭ የሆነ ነገር እንዳይኖረን እያደረግክ ነው። ሲቀጥል አንድ እንደ ወንድም የምመክር ነገር ምናልባት ይሄ ነገር ተፈጥሮዬ ነው ብለህ የምታስብ ከሆነና በቃ ተፈጥሮዬ እኮ ነው ምናምን እያልክ የምትል ከሆነ ፕሊዝ በቻልኩ አቅም ይሄን ተፈጥሮህን ማስተካከል ይቻላል። ምንም ማለት አይደለም። ማይስተካከል ምንም ነገር የለም። ስለዚህ እንዴት ነው ወንዶች የሚያወሩት? በኢትዮጵያ ካልቸር ውስጥ ወንዶች እንዴት ነው ሊያወሩ የሚችሉት የሚለውን እስቲ በዙሪያ ከሚገኙ ወንዶች ተረዳ። ከአባቶች ወይ ደግሞ ግባ። ጊዜው እኮ የሶሻል ሚዲያ ጊዜ ላይ ያሉ ላይ ነው። ሰርች አድርግ ሀውቱ የሚለውን ነገር ወንዶች እንዴት ነው የሚናገሩት የሚለውን ነገር ቼክ አድርግ። አትበጥበጥ፣ ህይወትህ አደጋ ላይ ይሆናል ማለት ነው። በቀጣይነት የማሳያችሁ አንድ እንግዲህ ዮናስ የሚባል ሰው አለ። ይህን ሰሞን አዶናይ እየተንቀሳቀሰ ያለበት እንቅስቃሴ አለና በነገራችን ላይ እኔ የሚሰራን ሰው ማበረታታት እወዳለሁ። የሚሰራን ሰው ማበረታታት እወዳለሁ ማለት አዶናይ ብዙ ነገሮችን ለማድረግ ይስረቅም፣ ይዝረፍም፣ ያለማም፣ ይጥቀምም እየተንቀሳቀሰ ነው። ቢያንስ አንድ እርምጃ እየተራመደ ነው። አንድ እርምጃ እየተራመደ ያለን ሰው ቤት ሶፋ ላይ ተዘፍዝፎ የሆነ ሶፋ ላይ ተዘፍዝፎ ቁጭ ብሎ መተቸት በጣም ቀላል ነገር ነው። እሱ አይናችን እያየ እኮ ነው። ለምን ቆይ እኔ እኮ እውነቱን ለምን እንክዳለን? አይናችን እያየ ጋሽ ማን ናቸው ተዋናይ ጋሽ ሰለሞን በጣም እናውቃቸው ተዋናይ መኪና እንዲሰጣቸው አደረገ። አይናችን እያየ አንተ ምን አድርገሃል ዮናስ? ወይ ደግሞ ራስህን ዮኒ ማኛ ብለህ የምጠራ ሰውዬ ምን አድርገሃል? ሲመጣ ሙልጭ አድርገህ ሰደብከው። ገና ሳይገባ በፊት ያን ይዛ ካናዳ እያለ ሙልጭ እናውቃለን እኮ እናያለን፣ እንታዘባለን። አሰጣቸው ነው። አንተ ምን አደረክ? ምንም ቁጭ ብለህ ተፈተፍታለህ፣ ጊፍትን ትሰበስባለህ በሱ እያወራ። እንቀጥል። 3 ልጆች አነሳ አይደለም? ጽድት ያለ ነገር ውስጥ ከተታቸው፣ የሆነ ነገር ማድረግ ጀመረ። አንተ ምን አደረክ? አሁንም ወሬህን ታወራለህ። እሺ እንቀጥል። አንዲት ነፃነት የምትባል ሴት አመጣ። ላይፎን እናውቀዋለን አብዛኞቻችን አይደል? ከምን ነገር ላይ ብድግ አድርጎ እንዳመጣት። እሺ ለእሷ የተሻለ ነገር አደረገ። አንተ ምን አደረግ? አሁንም እዛ የፈረደበት ሶፋ ላይ ተዘብዝፈ። ይሄ አንዳንድ የሆነ ግስስስ ያለ ማህበረሰብ አለ ዝም ብሎ የሚከተልህ። ታማዋለህ፣ ይሰማሃል፣ ጊፍት ይሰጥሃል። ስንት ቆጥ አስቆጠርኩክ? ተዋናይ ጋይ ሰለሞን፣ 3 ልጆች ወንዶች፣ 3ኛ ማንን? ነፃነትን። እሺ 4ኛ እስቲ አስታውሱ። ሌላ ማን አደረገ? ሱራፌል። የአብዛኞቻችን የልጅነት ማስታወሻ የሆነ ተዋናይ፣ በጣም ብዙ የልጅነት ማስታወሻ ተዋናይ የሆኑን እንዳሉ ሆኖ ግን ድንገት ይሄ ሰውዬ በቃ ፈጣሪ ያለለትና ታየ። ከዛ በኋላ መኪና እንዲሸለማል ህዝቡ በፍቅር በነገራችን ላይ የኢትዮጵያ ህዝብ በፍቅር የተሞላ ነው። አብዛኞቹ እናውቃለን ከአንዳንዶች ውጭ። መኪና የሚባለው ነገር ተደረገ። አንተ ምን አደረግ? አሁንም ሶፋ ላይ ነህ፣ ተዘብዝፈሃል። ዛሬ ማን ይመጣብሃል? ረግጠሃለሁ በደንብ አድርጌ። እድሉን አግኝቻለሁ። ምክንያቱም አንተ ማለት እኔም ላይ ሳይቀር የፈረድክ ሰው ነህ። አንተ ማለት እንዴት አትሉኝም? እንዴት ማለት ነው? ያኔ የተፈጠረውን ነገር ከኔ ጋር ታውቃላችሁ። የተፈጠረብኝን ነገር ምን ብሎ ሲያወራ ሰማሁት። አይገርማችሁም? መጀመሪያ እኮ ቴክስት አድርጎ ያወራው ራሱ ይሄ ራሱ እኮ ነው ብሎ እኔን አወራብኝ ማለት። ማንን? እኔን። ወደ ማን ነው ቴክስት ያደረግኩት? ወደ ባለፈው ከኔ ጋር በተፈጠረው ጉዳይ የተፈጠረበት ሰው ጋር ወይ ደግሞ ሶፎንያስ ተብዬው ጋር። ማን ነው ቴክስት አድራጊ? መጀመሪያ ፍሬዘር። ማን ነው እንደዚህ ብሎ ያወራው? ይሄ ሶፋ ላይ ተዘብዝፎ እንደ ባልቴት ማውራት የማያስጠላው ዮናስ ተብዬው። ደግሞ ከዚህ በፊትም ቀድሞ ይሄ ነው ቴክስት ያደረገው። አይገርምም? ምን ብሎ አወራ? ፍሬዘር ነው እንደዚህ ያደረገው። ከዛስ ስንት ሺህ ሰው በተሰበሰበበት እኔንም ማኑ አስነካኝ ማለት ነው። ምን ይሻልሃል እንደው አንተ ሰውዬ? አየንክ። አንዴ ሙስሊም ትሆናለህ፣ አንዴ ኦርቶዶክስ ትሆናለህ፣ አንዴ ጴንጤ ትሆናለህ። ምንድን ያለው እንኳ
ምናልባት ቡዲዝም ትሞክረዋለህ ከዚህ በኋላ ወይ ደግሞ ፍቅር ሲዝም እሱን እንኳን የምትጠጉ አይመስለኝም። እሱም ያው ስለሆነ አብራችሁ እንትን ትላላችሁ። ግን አብቅቶላችኋል። በቃ እናንተ በዚህ ሶሻል ሚዲያ ላይ ያላችሁ በየቤታችሁ ተዘብዝፋችሁ የሰዎችን ህይወት የምታመሰቃቅሉ ሰዎች፣ በተለይ እንዳንተ አይነት ሰዎች፣ አሁን ቅድም የጠራዋት ሴት አለች፣ ጂጂ የምትባል ሴት አለች። እንደዚሁም ደግሞ አንተ አለህ። በሶስተኛ ደረጃ ደግሞ አሁን ከዚህ ቀጥሎ ማሳያችሁ አንድ ሊያ የምትባል ሴት አለች እና እኔ አም ሶሪ በነገራችን ላይ አዝናለሁ እንደዚህ አይነት ነገር ስናገር። እዚህ ጋር እስቲ አንድ በጣም የታዘብኳትን ነገር ላሳያችሁ። እዛው ቪዲዮ የምትሰራበት ጋር መጥረጊያ አለ። እዩት ጋይስ፣ ቆይ ይሄ አይደለም ይሄኛው ቪዲዮ ነው የታለ? እዩት ጋይስ፣ ቆይ ይሄ ቤትማ ህዝብ ማየት አለበት። ይሄን ህዝብ ይሄን ቤት ህዝብ ይሄ የቁም መጥረጊያዋ ከዛም መጣ ከዛም ቆይ አይ እዩት ጋይስ፣ እዛ አበባው ከዛም ሽንት ቤቱ እዩት ያት እዚህ ወይኔ ጋይስ ያላያችሁ ሰዎች ሊያሾ ላይ ግቡና ሰበናፕ የሚባለው ፖስት አድርጎታል። እኔ ሼር አድርጌዋለሁ። ይሁት ቤቷን ከዛም እኔ ውሸታም አንቺማ ውሸታም ነሽ እሷን ስለምትጣት ስለምትቀኝባት ነው ምናምን። እናንተ በጎቹ ማለት ነው። ሰርጀሪ አንዷን በግ አትወስጂም እንዴ? አንዷን በግ ወስደሽ አታጸጅም እንዴ? የምሬን እኮ ነው። ብዙ በግ ነው ያለሽ። የኮመንት በግ ብቻ ነው እንዴ ያለሽ? ቤት የሚያጸዳ በግ የለሽም እንዴ? ቤተሰብ ተግማምታ አይደል እንዴ የምትኖረው? ገምታ ነው የምትኖረው። መቤቴን ገምታ እንዲህ ዞር ስትል እዚህ ጋር ሽንት ቤቷ። እኔ የምልሽ ለነገሩ ሰርጀሪማ ሰፊ ቤት ቢኖርሽማ አታስቀምጭንም ነበረ። ዛሬ ይበቃል። ምንድነው ፖይንትሽ? እችን ሴት ማሳጣት ነው እንግዲህ። እቺ ሴት ታውቋታላችሁ። እያወራች ያለችው ስለ ቤታ ስለምትባል እዚህ ቲክቶክ ሚዲያ ላይ እንዲሁም ሌሎች ሚዲያዎች ላይ ስለምናውቃት አንድ ሴት ነው። እና ምንድነው ሀሳብሽ? ሰው ምን ይፈጠር? አንቺ እዚህ ጋር ሀባብ እየበላሽ ሰፊ ቤት ውስጥ አለሽ፣ እሷ እዛ ጋር ተቀምጣለች። እሺ ስቱዲዮ የሚባል አይነት መኝታ ቤት ይመስለኛል እንግዲህ የሆነ ቤት አለ፣ ከጀርባ ደግሞ ታጠቢያ ቤቱ አለ። ሰው ምን ይሁን ምን ካልሆነ ነው እያልሽ የግድ እንደ አንቺ ሰፊ ካልሆነ ነው? አቅም ሳይኖራት ቀርቶ ነው ሴት አይደለሽ እንዴ? ለምንድን ነው እንደዚህ የምታደርጊው? ማለት ምንድን ነው የምትጠቀሚው? እሺ እዛው መታጠቢያ ቤት ሆነ፣ ስለዚህ መጥረጊያ ያለ ምን ይፈጠር? አብዛኛው ኢትዮጵያዊ ከእከክ አይደል እንዴ የተነሳ ነው። አብዛኞቻችን ወደ ኋላ ቼክ ብናደርግ ላይፋችን እኮ እከካሞች እኮ ነን አብዛኞቻችን። ሰው በጊዜ ሂደት ይለወጣል። ስለዚህ ምን ይፈጠር? የአንቺ ቪዲዮ ላሳይሻ። በቴነሽ ማርያም አለታይ የጭንቀት በነፃነት መንቀሳቀስ ጀመርሽ ነፍሴ። በሰላም ነው ጋይስ ይመስለኛል። ከዚህ በፊት የቤት ሰራተኝነት ሰሪ ነበር መሰለኛል፣ ሰው ቤት ተቀጥረሽ። አሁን ከዛ ላይፍ ወጥተሽ በወሬ ከብረሽ ምናምን ተሳክቶልሻል መሰለኝ እና መነሻሽን ረሳሽው። ከዛ አረግን እኔ ምን አይነት እኔ አላውቅም፣ እየታዘብኩ ነው ብቻ ይሄን ሰሞን እነዚህ ቪዲዮዎች እየታዘብኩኝ ነውና ዮናስ፣ በነገራችን ላይ ስለ ዮናስ አልጨረስኩላችሁማ። ዮናስ ያለውን ነገር ላሳያችሁ። እዚህ ጋር ተመልከቱት። የሚቀጥለውን ቲክታክ አዋርድ ምንም ያለ ጥያቄ ዝም ብሎ ይሰጡታል። ውድድርም ውስጥ አይገባም አዶናይ። እንዲያውም አዘጋጅ መሆን አለበት አዶናይ ውድድሩን አዘጋጅ እንጂ ውድድር ተሸላሚ መሆን የለብም ከዚህ በኋላ። ፖይንትለስ ተግባባን? ውድድሩን አዘጋጅ ነው አዶናይ መሆን ያለበት እንጂ there is no way አዶናይ ውድድር ውስጥ የሚገባ ልጅ አይደለም። በቃ he passed that ያንን ሌቭል አልፎታል። ሀቅ ነው የምናገረው። አዶናይ ውድድሩን ሌቭሉን አልፎታል። የመወዳደሪያ ታይሙ አይደለም። በቃ አልፋል አዶናይ። ይሄን የኢትዮጵያ ሕዝብ ያምናል። ልብቅን ነው፣ መልካም ሰው ነው። ለኔ ብለህ አይደለም የምታደርገው። አንዴ ደግሞ አሁን ደግሞ እንዲህ በተናገረበት አፉ ደግሞ የተናገረውን ደግሞ ላሰማችሁ። መቼም ጊዜ የማያሳየን ነገር የለም። ስሙት። አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው ምናምን አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ልለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ?
ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው? ምን አይነት ነገር? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው? ያልተነቃቃ ያልሰራ ሰው? ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው? ወይስ የነቃ ያወቀ ብቃት ያለው ሮይስ ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንቃርጌችን መኪና ወድጃ ያታለው ወይኔ ያለቃትም እስከወጣ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ስለዚህ ማስተዋሉ ጥሩ ነው። እንደው ምን ይሻላል? እንደው ምን ይሻላል? እኔ እጅግ በጣም ታዘብኩት ነገር ነው። እንግዲህ አይታችኋል። ከአንድ ሰው ሁለት ምላስ፣ አንዴ ያሞገሳል፣ አንዴ ይሰድባል። በቃ በአጠቃላይ ስትራቴጂው ይግባችሁ። እዚህ ሶሻል ሚዲያ ላይ አቴንሽን ሲከር ነው። አቴንሽን ለማግኘት የሚደረጉ ነገሮች በቃ የሆነ ሲፈሳም ሲቀዘንም ምናምን እየተመጡ እዚህ ጋር የሚያወሩ ሰዎች መተዳደሪያቸው እንደሆነ እናውቃለን። አንደኛ እሱ ነው። ሁለተኛ ነገር ደግሞ እነሱን የምትከተሉ ሰዎች ደግሞ ታሳዝኑናላችሁ መቼም። ለምሳሌ ቅርብ ጊዜ እነ ጆን ዳንኤል እነ ጃኒ ምናምን ቅብር ጥስዮ በተፈጠረ አንዳንድ ነገሮች ላይ ቁጭ ብሎ ሲፈተፍቱ ነበረ። ምን አገባችሁ? እነዛ ልጆች ወጣቶች ናቸው። በታሪክ አጋጣሚ ይተዋወቃሉ፣ ይግባባሉ፣ ይጣላሉ። ስለዚህ ምን ይሁን? ያው እድል አገኛችሁ ለመብላት፣ ያው ሆዳችሁ እንትን ስለሆነ ብቻ። ለማንኛውም ይሄንን ነገር ታዝቤያለሁኝ ማለት ነው። በጣም ነው የታዘብኩት። በጣም አም ሶሪ። አንዲት ሴት የተናገረችው የመጨረሻ ንግግር አለና እስቲ እሷን ልጋብዛችሁና የዛሬውን ሀሳቤን ጨርሳለሁ ማለት ነው። አሁን እንደ ዳይኖሰር እየጠፋ ያለው ነገር ምንድን ነው? ወንዶች ወንዳ ወንድ እየሆኑ አይደለም። በቃ ወንዳ ወንድ ሲባል እንግዲህ ዴፊኒሽኑን ማብራራት አይጠበቅብኝም፣ ያው ታውቁታላችሁ ብዬ ስለማስብ ማለት ነው። እና ወንዳ ወንድ የሆነ ቆፍጠን ያለ ወንድ፣ የድሮ አባቶች አይነት ወንድ እንደ ዳይኖሰር እየጠፋ ነው ያለው። የት ሄዳችሁ? እንግዲህ ለሀገሬ ወንዶች ይህን ማለት እፈልጋለሁ። በቻልነው አቅም እንደነዚህ አይነት ወንዶች ስታገኙ ምከሯቸው። ከዛ ባለፈ እንግዲህ ለህግ ነው አሳልፈን መስጠት ያለብን። በመጨረሻ የተዝናናሁበትን አንድ ቪዲዮ ደግሞ ላሳያችሁ። ያዝናናኝ አንድ የመጨረሻ ቪዲዮ አለ፣ ላሳያችሁ። ምን ጉድ ነሽ? ምንድን ነሽ? እንደው ለማቹ እንደው ፈጣሪ አጠረገነትን ያወርሰው እንደው እንጂ ያንቺ ከባድ ነው። ምን ልሁን ነው? አሁን በሙት ላይ መቀለድ ነው? አስከሬን ላይ መቀለድሽ ነው? ምንድነው አሁን አንቺ እንደው ሁኔታሽ አልገባኝም። ካሜራሽን ቦግ አድርገሽ ብለሽ ቆይተሽ እንደ ተራበች ውሻ ከባድ፣ ያንቺ አሁን ከባድ ነው። በጊዜ ታዩ። በነገራችን ላይ በጣም ያዝናናኝ ቪዲዮ ነው። ምኑን ያዝናናኝ? እንዴት ሰው ካሜራ ለቅሶ ላይ ያሉት ያስታውቃል። እዛው ላይ ግን ካሜራዋን ኦን አድርጋ ልክ ካሜራውን ካየች በኋላ ነው ምናምን የጀመረችው እና በጣም ያዝናናኝ፣ ተመችቶኛል ማለት ነው። እንግዲህ በዛሬው ቀን ይሄን ነገር ታዝቤያለሁ ማለት ነው። እንግዲህ እስቲ ፈጣሪ ይረዳናል። መቼም እዚህ ሚዲያ ስላለን ብቻ መጥቶ ማውራቱ ብዙ ጣጣ እያመጣ ስለሆነ የታዘብነውን ነገር መተን ሀሳብ አስተያየት መስጠት እንጀምራለን። ለቻናል ላይ አዲስ የሆናችሁ ሰዎች ሰብስክራይብ ምናምን ፎሎ አድርጉ፣ ላይክ አድርጉ፣ ኮፒ ሊንክ ሼር ምናምን እያደረጋችሁ ለሚመለከታችሁ አድረስ ለሚያደርጋቸው ሰዎች አድርሱልኝ ማለት ነው። መልካም ጊዜ